በቅርቡ አሜሪካ በአክራሪ የህወሓት አመራሮች ላይ የቪዛ አቀባ መጣሏ ይታወሳል። ማዕቀቡ ህወሓት ተው የተባለውን ካልተወና የጦርነት ዝግጅቱን ከቀጠለ ሌሎች ከባድ እርምጃዎች እንደሚከተሉ ያመላክተ ነው። በዚያው መሰረት እርምጃው ተጠናክሮ ሌላ እርምጃ መወሰዱ ተሰምቷል። የመጨረሻ ውሳኔዎችን የሚሰጠውና ረቂቅ ህግጋትን የሚያጸድቀው የአሜሪካ ሴኔት የህግ መወሰኛ ምክር ቤት በህወሓትና በሱዳን ጦርነት ተፋላሚዎች ላይ ቀረበውን አዲስ የህግ ረቂቅ ተመልክቶታል ተብሏል። ሴኔቱ የተመለከተውና የያዘው ረቂቅ ህግ የህወሓትን ፖለቲካዊ ጣፈንታ ይበልጥ ፈተና ውስጥ እንደሚከተው እየተነገረ ነው። ከህወሓት ፖለቲካዊ ኃይል ወደ ህገወጥ የሽብር ቡድንና ታጣቂ ኃይል ይወስደዋል። ሴኔቱ በሱዳን እየተካሄደ ካለው ግጭትና የሰብአዊ መብት ጥሰት ጋር በተያያዘ ስማቸው የሚመረመር መንግስት ያልሆኑ ታጣቂ ቡድኖችን ዝርዝራቸውን ይፋ ባደረገ ጊዜ የህወሓት ቲዲኤፍና አርሚ 7 አካቷቸዋል። ይህን መሰሉን ከባድ የአሜሪካ እርምጃ የሚያብራራ ዝርዝር መረጃ በሴኔቱ በኩል መሰጠቱ በተሰማበት በዚህ ወቅት በሱዳን ውስጥ በጦርነት እየተሳተፈ የሚገኘው የህወሓት አርሚ 7 ታጣቂ ቡድን እንዲሁም ከፍተኛ የጦር አዛዦች ከሱዳን ተነስተው ትናንሽ ጀልባዎችን ተጠቅመው ወደ ተከዘ ወንዝ ሲያመሩ ታይተዋል። ይህም በአሁኑ ወቅት በሰሜን ኢትዮጵያ የሚታየውን የጦርነት ስጋት የሚጨምር ነው ተብሏል። ህወሓት ታጣቂዎቹን በተለያዩ የጦር ግንባሮች ሲያሰማራና ሲያንቀሳቀስ፣ በተመሳሳይ መልኩ የኢትዮጵያ መከላከያ ሰራዊት በሌላ አቅጣጫ ኃይሉን ከማንቀሳቀሱም በላይ በተጠንቀቅ እንዲቆም የሚጠይቅ ትዕዛዝ ደርሶታል ተብሏል። ጉዳዩን ከወደ አሜሪካ ከተሰማው አዲስ መረጃ ጋር አያይዘን እንመለከተዋለን። የአሜሪካ ሴኔት ረቂቅ ሰነድ። አሜሪካ በህወሓት ላይ ወሰደችው ቀዳሚ እርምጃ የህወሓት አካሄድ በኢትዮጵያና በአጠቃላይ በቀጠናው ላይ ከባድ አደጋ የሚፈጠር መሆኑ ከግንዛቤ ውስጥ ማስገባት ነው። በተለይም የህወሓት የሱዳን ጦርነት መሳተፍ አሜሪካንን አሳስቧታል። በቅርቡ አክራሪ ባለቻቸው የህወሓት አባላትና የቅርብ ቤተሰቦቻቸው ላይ የቪዛ ገደብ የጣለችው አሜሪካ በውጭ ጉዳይ ፖሊሲ አካሄዷ ከባድና አሉታዊ መዘዞችን ሊያስከትሉ ይችላሉ የተባሉ ሰዎች ቪዛ የሚከለከሉበትን ህግ በመጥቀስ ነው። የአሜሪካ የውጭ ጉዳይ መስሪያ ቤት ቃል አቀባይ ቶሚ ፒኬት በወቅቱ በሰጡት መግለጫቸው በቀጠና ያለውን ሰላምና መረጋጋት አደጋ ላይ የሚጥሉ የህወሓት ባለስልጣናትና ሌሎች ግለሰቦችን ለማጋለጥና ተጠያቂነትን ለማስፈን ያሉትን መሳሪያዎች ሁሉ እንጠቀማለን ብለዋል። ማዕቀቡ በተጣለ ሰሞን የወጣው የአሜሪካ ኤምባሲ መግለጫ ህወሓትን በቀጥታ ባይጠቅስም ሆነ ብለው የሰላም ሂደቶችን የሚያደናቅፉ አካላት የሚል አገላለጽ ተጠቅሟል። በክልሉ ያሉ የፖለቲካና የሲቪል ማህበረሰብ መሪዎችን በፖለቲካዊ ውይይት መሳተፍ እንደሚገባቸው ኤምባሲው አሳስቧል። መሪዎቹ በጥቅምት 2015 በደቡብ አፍሪካ ፕሪቶሪያ የተፈረመውን የግጭት ማቆም ስምምነት ሙሉ ለሙሉ ተግባራዊ ማድረጋቸው እጅግ አስፈላጊ መሆኑን ኤምባሲው በማስገንዘብ እውቅና የሰጠውን አስተዳደር አመላክቷል። ህወሓት በጉልበት ላፈረሰው ጊዜያዊ አስተዳደር ነው እውቅና የሰጠው። ከዚህ በተቃራኒ የሆነው የህወሓት ጉዞ በፌደራል መንግስት ብቻ ሳይሆን በትራምፕ አስተዳደርም እውቅና የተነፈገው ሆኗል። ለዚህም ነው ማዕቀቡ ከተጣለ በኋላ በኢትዮጵያ የአሜሪካ ኤምባሲ አምባሳደር ኤርቪን ማሲንጋ ወደ መቀለ ሊያመሩ በቆረጡ ጊዜ ህወሓት የጸጥታ ኃላፊነት አልወስድም በሚል ጉዞውን ያሰናከለው። አምባሳደሩ መቀለ ደርሰው ሲመለሱ በኤምባሲው በኩል የሚወጣ መግለጫ አዲሱን የህወሓት ምክር ቤት እውቅና በሙሉ ነፍጎ የፈረሰው ጊዜያዊ አስተዳደርና የፕሪቶሪያውን ስምምነት እውቅና የሚሰጥ በመሆኑ ህወሓት የዲፕሎማሲ ኪሳራ ውስጥ ላለመግባት ሂደቱን አስተጓጉሏል። አሜሪካ ደም አፋሳሹን የሰሜን ኢትዮጵያውን ጦርነት እንዲያበቃ ጉልህ ሚና ከተጫወቱት መካከል አንደኛዋ ናት። አሁንም በሰሜን ኢትዮጵያ የሚታየውን አዲስ የጦርነት ደመና ለመክፈፍ ህወሓት ላይ ቀዳሚ ትኩረት አድርጋለች። ህወሓት ከሱዳን ጦር ጋር በመጣመር በዋነኝነት አርሚ 7 በጦርነቱ ማሳተፉ አሜሪካንን ያሳሰበ ነው። ማዕቀቡ ከዚህ ጋር የተያዘ ዓላማ እንዳለውም ይነገራል። እናም የአሜሪካ ማዕቀብ ህወሓትን ፈተና ውስጥ የሚከተነው እየተባለ ነው። ማዕቀቡ ህወሓትን ከህጋዊነት ወደ ህገ ወጥነት፣ ከፖለቲካ ኃይል ወደ ታጣቂ ኃይል፣ ወደ ሽብር ቡድን ሊያወርደው ይችላል የሚሉ አስተያየት ሰጪዎች አሉ። አሜሪካ በሱዳን ባለው የህወሓት እንቅስቃሴ ደስተኛ እንዳይደለች ተደጋግሞ በማሳያነት የሚጠቀሰው ከአልቡርሃን ጦር ጋር የህወሓት ወታደራዊ ትብብር የመፍጠሩ ጉዳይ ነው። አሜሪካ ለአልቡርሃን የሚዋጋውን የሱዳን ሙስሊም ወንድማማቾች ህብረት በሽብርተኝነት ፈርጃለች። ከዚህ ጋር ተያይዞ ሌላኛው የአሜሪካ ከባድ እርምጃ በሴኔቱ በኩል ዝርዝር መረጃ ወጥቶበታል። በአሜሪካ የህግ መወሰኛ ምክር ቤት ሴኔት የቀረበው አዲሱ የህግ ረቂቅ ህወሓትን አስክቷል። ረቂቅ ህጉ በሱዳን እየተካሄደ ካለው አስከፊ ግጭትና የሰብአዊ መብት ጥሰት ጋር በተያያዘ ስማቸው የሚመረመር መንግስት ያልሆኑ ታጣቂ ቡድኖችን ዝርዝር ይፋ አድርጓል።
በዚሁ መሰረት የህወሓት ታጣቂዎች ተካተዋል። ከተካተቱት ውስጥ በሱዳን የሚገኘው አርሚ 7 የህወሓት ታጣቂዎችና የትግራይ መከላከያ ኃይል የሚባለው TDF ነው። እነዚህ የህወሓት ኃይላት መንግስታዊ ያልሆኑ ቡድኖች ወይንም ናን ስቴት አርምድ ግሩፕስ በሚል ጎራ ተመድበው ይገኛሉ። በአሜሪካ የተጣለው ይህ ትዕዛዝ የአሜሪካ የውጭ ጉዳይ መስሪያ ቤት ከብሔራዊ መረጃ ዳይሬክተር ጋር በመተባበር እነዚህ ቡድኖች በሱዳን ጦርነት ውስጥ ስላላቸው ቀጥተኛም ሆነ ቀጥተኛ ያልሆነ ተሳትፎ ያደርጉት ስላለው ድጋፍ ወይንም ስለፈጸሟቸው ጥሰቶች ጥብቅ ክትትል በማድረግ በየ6 ወሩ ለኮንግረሱ ሪፖርት እንዲያቀርቡ ታዟል። በዩናይትድ ስቴትስ የሴኔት ምክር ቤት ቀርቦ በሂደት ላይ በሚገኘው የረቂቅ ህግ ቁጥር TDF እና አርሚ 7 በሱዳን እየተካሄደ ባለው የእርስ በርስ ጦርነት ተሳትፏላቸው በሚል ተካተዋል። በዚሁ የረቂቅ ህግ ሰነድ ላይ እንደተመላከተው በሱዳን ውስጥ እየተፈጸሙ ባሉ የጅምላ ጭፍጨፋዎችና ግፎች ላይ በቀጥታ በመሳተፍና ድጋፍ በማድረግ በሚል መንግስታዊ ካልሆኑ የታጠቁ ቡድኖች ዝርዝር ውስጥ እንዲካተት ተደርጓል። የአሜሪካ ሴኔት የረቂቅ ህግ ሰነድ ላይ ከተካተቱት አብዛኞቹ የታጠቁ ቡድኖች መካከል በዓለም አቀፍ ደረጃ በሽብርተኝነት፣ በቅጥር ነፍሰ ገዳይነት የሚንቀሳቀሱና የሚታወቁ አሉ። ህወሓት አሁንም አሜሪካንን አልሰማም ብሎ የሚቀጥል ከሆነ ቀጣይ ጠፈንታው ከዓለም ሽብርተኛ ቡድኖች መካከል አንዱ ሆኖ መመዝገብ ነው። ከእንቅስቃሴው ላይ መረዳት እንደሚቻለው ከሆነ ህወሓት ከአሜሪካ በተቃራኒ እየተጓዘ ነው። የሴኔት መረጃ መውጣቱ በተሰማ ጊዜ ህወሓት ጦሩን በተጠንቀቅ እንዲቆም አድርጓል። በሱዳን የሚገኘው የአርሚው ታጣቂ ወደ ወልቃይት ማንቀሳቀሱን የሚያሳይ መረጃ ወጥቷል። በመረጃው ላይ እንደተመላከተው በሱዳን የሚገኘው የህወሓት አርሚ 7 ሰራዊት አባላት ሰኔ 28 ቀን 2018 ዓ.ም ከሱዳን ተነስተው ትናንሽ ጀልባዎችን ተጠቅመው ወደ ተከዘ ወንዝ ሲያመሩ ታይተዋል። ከፍተኛ የጦር አዛዦችም አብረው ታይተዋል። የሁሉም ኃይላት በተጠንቀቅ መቆም። በአሁኑ ወቅት በሰሜን ኢትዮጵያ አዲስ ውጥረት ተፈጥሯል። ውጥረቱ ከጦርነት ስጋት ጋር የተያዘ ነው። በሁሉም የጦር ግንባሮች በሚባል መልኩ ሁሉም ኃይላት ጦራቸው በተጠንቀቅ እንዲቆም ትዕዛዝ እየተሰጣቸው ነው። ለማንኛውም ግዳጅ በተጠንቀቅ እንዲቆም ትዕዛዝ አስተላልፏል። ህወሓት ከመቀለ እስከ ራያና ወልቃይት ተከዘ ቀጠና ጦሩን እንዳስጠጋ እየተነገረ ነው። የህወሓትን ወታደራዊ እንቅስቃሴ በስጋት የተመለከተው የተከዘ ዘብም በተጠንቀቅ መቆሙ ተሰምቷል። በተለይም የኢትዮጵያ መከላከያ ሰራዊት የተለየ የተጠንቀቅ ትዕዛዝ ደርሶት ልዩ ስምሪት እያካሄደ እንዳለ ከስፍራው የሚወጡ ዘገባዎች አመላክተዋል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በቀይ ባህርና በአፍሪካ ቀንድ የሚታየውን አለመረጋጋት ተገን በማድረግ ኢትዮጵያን ከባህር በር ለመከላከል የሚደረገው ሴራ ስሙን ቀይሮ መቀጠሉን በመግለጽ በሀገር ውስጥ ግጭቶች እንድንጠመድ የሚፈልጉ ታሪካዊ ተቀናቃኞች ከውስጥ ተላላኪዎች ጋር እየሰሩ ነው ብለዋል። በአሁኑ ወቅት በቀይ ባህርና በአፍሪካ ቀንድ የሚታየው የጂኦፖለቲካ ውጥረት ከመቼውም ጊዜ በላይ አደገኛና የማይገመት መሆኑን የገለጹት ኢታማዦር ሹሙ ኢትዮጵያ ፍጹም ታሪካዊ መብቷ ከሆነው የባህር በር ተጠቃሚነት ለመከልከል ለረጅም ጊዜያት የተደራጀው ጸረ ኢትዮጵያ የሆነው ጥምረት በአሁኑ ወቅት ስሙንና ስልቱን ቀይሮ ተመሳሳይ አጥፊ ዓላማውን ለማስፈጸም እየተንቀሳቀሰ ነው ብለዋል። ፊልድ ማርሻሉ ለኢትዮጵያ ስጋት የሆነውን የጽምዶ አሰላለፍ በሰፊው ሲያብራሩ ተደጋግሞ እየታየ ነው። በፊልድ ማርሻሉ ንግግር መሰረት የጽምዶ ዋነኛ አድራጊ ፈጣሪ ግብጽ ናት። ኤርትራና ህወሓት እንዲሁም የሱዳን ጦር፣ ሌሎችም የታጠቁ ኃይላት በዚህ የጽምዶ ማዕቀፍ ውስጥ የሚገኙ ናቸው። በኢትዮጵያ ላይ የጦርነት ስጋት ለመደቀን ላይታች የሚሉ ናቸው። ግብጽ በዚህ የጽምዶ ስብስብ ውስጥ ለኢትዮጵያ የቤት ስራ ለመስጠት የሚቻላትን ሁሉ እያደረገች ነው። የኢታማዦር ሹሙ ንግግር እንዲሁም ጦሩ በተጠንቀቅ እንዲቆም ያስተላለፉት ትዕዛዝ እንዳጠቃላይ የተዘጋጁ ጥብቅ መልእክታቸው በፖለቲካ ተንታኞች ዘንድ እንደ ቀላል የሚታይ አይደለም። ሀገርን በአስፈሪ ውድቀት፣ የሰላም እጦትና የሉዓላዊነት መደፈር ምስል ውስጥ የሚከትና በማንኛውም ዜጋ ውስጥ ትልቅ ስጋት፣ ጥያቄና አለመረጋጋት የሚፈጥር ነው። ጉዳዩን በቅርበት እየተከታተለች የምትገኘው አሜሪካ የችግሩን መሰረት ለይታለች። ይህ ጉዳይ በኢትዮጵያ በሰሜን ክፍል ብቻ ተወስኖ የሚቀር አይደለም፣ ቀጠናዊ መልክ ያለው ነው። ህወሓትም ከዚህ ጠባጫሪ ድርጊቱ ካልተወሰነ በቀር አልፋታውም ያለች ትመስላለች። ከአሜሪካ ተከታታይ እርምጃዎች መረዳት እንደሚቻለው የህወሓትና የሱዳን ጦር ጥምረት ለኢትዮጵያና ለአጠቃላይ የአፍሪካ ቀንድ ቀጠና ከባድ ስጋት ፈጥሯል። አሜሪካንም እየመጣ ያለውን ቀጠናዊ ስጋት ለመቀልበስ ነው በዋነኝነት በሀገር ቤት የህወሓትን የትግራይን ፖለቲካ መሰረት አድርጋ በነደብረ ጽዮን ላይ ያነጣጠረ የቪዛ ማዕቀብ እንደጣለች የተሰማው። ይህ የቪዛ ማዕቀብ አርጩሜ የማስጠንቀቂያ ሲሆን በቀጣይነት ሌሎች ተከታታይ የሆኑ ማሳሰቢያዎችና ማስጠንቀቂያዎችን ያዘሉ ልዩ ልዩ እርምጃዎች እንደሚከተሉ እየተነገረ ነው።